ይህ ሳምንት ለታዋቂው ድምፃዊ ታደለ ሮባና ለቤተሰቦቹ ጥሩ የሚባል ሳምንት አይደለም። ታደለ ሮባ የ90 ዓመት የዕድሜ ባለጸጋ የሆኑትን እናቱን ወይዘሮ ብርቱካን ብሩን በሞት አጥቷል። ሥርዓተ ቀብራቸውም በደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ልጆቻቸው፣ ወዳጅ ዘመዶቻቸው እንዲሁም በርካታ የኪነ ጥበብ ባለሙያዎች በተገኙበት ተፈጽሟል። ታደለ በዚህ ከባድ ሐዘን ወቅቱም ግን አንድ ሰው ዛሬም ካጠገቡ አለ። በሐዘኑም አልተለየውም። አሁንም አጠገቡ ሆኖ ሐዘንተኞችን ወይም ሐዘን ለቅሶ ሊደርሱ የመጡ ሰዎችን ከታደለ እኩል ጎንበስ እያለ እያመሰገነ ይሸኛል። ይህ ሰው ከወዳጅነት፣ ከወንድምነት፣ ከጓደኝነትም በላይ የሆነው ብርሃኑ ተዘራ ነው። ለ10 ዓመታት የዘለቀው የሁለቱ ጓደኛሞች የህይወት ጉዞ ዛሬም በሐዘን ሰዓት እንደዚያው ምንም ሳይጎል ተሟልቶ እንዳለ ነው። የድምፃዊ ታደለ ሮባ እናት ወይዘሮ ብርቱካን ከታደለ ሮባ ውጪ ጌቱ ሮባ፣ ካሰች ሮባና አስራት ሮባ የተሰኙ ልጆች አሏቸው። ለታደለ ሮባና ለቤተሰቦቹ ሁሉ መጽናናትን እንመኛለን። ለብርሃኑ ተዘራ አንተ የጓደኝነት አንተ የወንድምነት ጥግነህና እናመሰግናለን እንለዋለን። ወይዘሮ ብርቱካን ብሩ ከአባታቸው ከአቶ ብሩ ጉታና ከእናታቸው ከወይዘሮ አበበች ገብሬ በ1928 ዓ.ም በአዲስ አበባ ከተማ በቀድሞ ልዩ ስሙ ሴንት ሜሪ ትምህርት ቤት 4 ኪሎ ተብሎ በሚጠራው አካባቢ የተወለዱ የአዲስ አበባ ልጅ ናቸው። የአዲስ አበባን አፈር ፈጭተዋል። የአዲስ አበባን ውሃ ጠጥተዋል። እድሜያቸው ለትምህርት ሲደርስ ታዲያ በወቅቱ በነበረው የቄስ ትምህርት ቤት በመግባት ትምህርታቸውን በሚገባ ተከታትለዋል። ከዚያም በጊዜው በነበረው ፍልውሃ አሁን ላይ ዘውዲቱ ሆስፒታል ለረጅም ጊዜ በነርስነት ሙያ አገልግለዋል። ቀለም ቀመስም ጭምር ዘመናዊ እናት ናቸው። በስራ ላይ እያሉ ታዲያ የትዳር አጋራቸውን ከአቶ ይርጋ ቱሉ ጋር በ1946 ዓ.ም ጋብቻ በመመስረት በቀድሞ ሲዳሞ ክፍለ ሀገር ልዩ ቦታው ሀገረ ሰላም ተብሎ በሚጠራው አካባቢ በስራ ምክንያት በመሄድ ኑሯቸውን እዛ በማድረግ 3 ወንዶችና 1 ሴት ልጆችን ወልደው አሳድገዋል። ታደለ ሮባም በሀገረ ሰላም ለስራ በሄዱበት ሰዓት እዚያው የተወለደ የአብራካቸው ክፍል ነው። በኋላም ታዲያ ወደ አዲስ አበባ ከተመለሱ በኋላ እኚህ ጉምቱ ሴት በነበራቸው የህይወት ዘመን በተለያዩ የንግድ ስራዎች፣ የተለያዩ የሥራ ዘርፎች ተሰማርተው ለረጅም ጊዜ ሰርተዋል። ወይዘሮ ብርቱካን ብሩ በህይወት ዘመን በነበሩበት ዘመን በነበራቸው ማህበራዊ ህይወት በሰላማዊነታቸው፣ በታታሪነታቸውና በደግነታቸው በአካባቢያቸው ሰዎች የሚወደሱ የሚመሰከርላቸው ድንቅ እናት ናቸው። በተለይም ለችግረኞች ያላቸው ርኅራኄ ከፍ ያለ ነበር። እንዲያው ሰው ከሞተ በኋላ ጥቅሙ ይነገርለታል፣ በህይወት እያለ ያደረገው ነገር የበለጠ ይዘከርለታል እንጂ እኚህ እናት በነበሩበት የመኖሪያ አካባቢ በተለይም በታዋቂው መርካቶ ተብሎ በሚጠራው የአዲስ አበባ እምብርት ለጎረቤት ህፃናት በነበራቸው ፍቅርና ትህትና እንደ እናት በመታየት ይታወቃሉ። ታደለ ሮባም በእናቱ እጅግ የሚወደድ በእናቱ የሚኮራ እናቱንም ያኮራ ነው። ይህንን ለመመስከር ታደለ ሮባ የሰርጉን ስነ ስርዓት በመርካቶ ጭምር መደገሱን እንደ ምሳሌ መውሰድ በቂ ነው። ወይዘሮ ብርቱካን ብሩ በመንፈሳዊ ህይወታቸውም ታዲያ ለዘመናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጸንተው በቃለ እግዚአብሔር ታንጸው የኖሩ እናት ነበሩ። ታደለም ፊት ለፊት አያውራ ፊት ለፊት አይናገር እንጂ የቅዱስ ሚካኤል ወዳጅ ነው።
በቅዱስ ሚካኤል ዕለት የተለየ ስሜት የሚሰማው ቅዱስ ሚካኤልን የሚዘክር በቅዱስ ሚካኤል ዕለት በየቦታው በሚካኤል ገዳማት የተዘዋወረ ከበረከት የሚሳተፍ ነገር ግን አንገት ደፍቶ የሚኖር ብርቱ አርቲስት ነው። ይህንን የወረሰው እምነቱን ያጸናው ማህተቡንም ያጠበቀው ከእናቱ በወረሰው ልምድ ነው። ከአብራካቸው ከተወለዱ 4 ልጆች የ6 የልጅ ልጅ አይተዋል። አሳድገው ከዳሯቸው 3 ሴት ልጆቻቸው 6 የልጅ ልጅ አይተዋል። እኚህ እናት ከወለዷቸውም በላይ ያሳደጓቸው ብዙ ናቸው። ለልጆች የልጅ ልጆች ባለቤቶቻቸው የእህቶችና የእህት ልጆች የእህትና የጥሩነሽ ገብሬ ልጆች ያሳደጓቸው ልጆችና ባለቤታቸው የአካባቢው ነዋሪና ጎረቤቶች በሙሉ አስታመውኛል፣ ጠይቀውኛል፣ የቀረብኝ የለም፣ መርቅ ያለው መርቁልኝ ብለዋል። በመጨረሻ ሰዓታቸው ወይዘሮ ብርቱካን ብሩ በተወለዱ በ91 ዓመታቸው በህመም ምክንያት በሕክምና ሲረዱ ቆይተው የካቲት 27 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም የካቲት 29 ቀን 2018 በደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ተፈጽሟል። ለቤተሰቦቻቸው መጽናናት፣ ለልጆች ለወዳጅ ዘመዶቻቸው በሀገር ውስጥም በውጭም ለሚገኙ ወዳጆቻቸው መጽናናትን እንመኛለን። ታደለ ሮባን ለዚች ሀገር ያፈሩ ከፍጥረት የግልሽ የተለያዩ ሙዚቃዎቹን ወደ አድማጮች በማድረስ ተወዳጅነትን ያገኘ በኢትዮጵያ የሙዚቃ ኢንዱስትሪም ይህ ነው የማይባል አስተዋጽኦ ያደረገ በርካታ አርቲስቶችን ማለትም ድምፃውያንን ከስር ጀምሮ ያወጣ ክለቦችን በመክፈት የኢትዮጵያ የሙዚቃ ኢንዱስትሪን አንድ ደረጃ እንዲራመድ በማድረግ በእርዳታዎች በተለያዩ በጎ ተግባራት በአርቲስቶች ችግርና ደስታ ጊዜ ቀድሞ በመገኘት ታደለ ሮባ የሚስተካከለው የለም። ይህም ዛሬ በሞት ካጣቸው እናቱ የወረሰው ከስራቸው ቁጭ ብሎ የተማረው እያየ ያደገውና የኖረው ነው። ይህንን ታደለ ሮባ ቀርጸው ለዚህ ያደረሱት እናቱ ከዚህ ዓለም ድካም ሲያልፉ የታደለ ሐዘን ይህ ነው የሚባል እንደማይሆን የሚታወቅ ነው። እንደ ብርሃኑ ተዘራ አይነት የልብ ወዳጅ በሐዘንም በደስታም ከጎን የማይጠፋ ራስን መስሎ የሚኖር ወዳጅ ማግኘት ታዲያ ለታደለ ሮባ ብርቱ መጽናኛ ነው። ብርሃኑ ተዘራ ብሬ ለጓደኝነት ጥግ፣ ለወዳጅነት ለወንድምነት ጥግ ለምትከፍለው ለምታሳየን ነገር ክብረት ይስጥ በማለት ለታደለ ሮባና ለቤተሰቦቹ መጽናናትን ይስጥልን። እናታችንን ነፍሳቸውን በአጸደ ገነት ያኑርልን እንላለን።